ወንድም መከታ ነው፣ ወንድም ጋሻ ነው ይባላል። ወንድም መከታ ዛሬ በቃላ ሚኪ የሚል ወንድም ማለት ነው። የእህቱ መከታ፣ የእህቱ አለይታ፣ የእህቱ ጀግና የመጣውበት ስለ ሄርሜላ ነው። ሄርሜ እንግዲህ ያው ዛሬ ወንድሟ ጋር መጥተዋል፣ ብቅ ብለዋል። መቼም ያው ቁንጅና እየጨመረባት ነው የሚሄደው። ወንድ ቢሄድ ምንም አልመሰላትም። እሷ እንኳን ልትሰበር ማለት ነው፣ እየጠነከረች ነው አሁን እንኳ። ነገር ግን እሷ ላይ ያየሁበት ነገር ምንድን ነው? ሄርሜ የዋህነቷን ነው። በጣም የዋህ፣ በጣም የሰው አማኝ ናት። በጣም ሰው ታምናለች። በጣም ማድሪ የራሷን ሰው ይህን ነገር የምታስበው ምንድን መሰላችሁ? ራሷ ላይ ያለውን ነው የምትናገረው። የሰው ልጅ ክፉ ሲሆን በቃ ክፉ መንፈስ የሆነ ክፉ እንደዛ አርግ ይላሉ። ያ ሰው ግን ማንነቱ የሚቀየር ሰው አይደለም። ግን ሄርሜ ላይ ያየሁት መልካምና ጨዋነቷን ነው ማለት ነው። በጣም መልካም፣ በጣም የዋህ፣ በጣም ጨዋ፣ በጣም ለሰው ልጅ ቂን፣ በጣም ይወደኛል ባይ፣ በጣም አፍቃሪ ናት ብዬ ነው የማስበው። ለምን አፍቃሪ ናት በጣም እየጎዳት ራሱ ጭራሽ እኮ የሱን መጥፎ ያፈቀረ ልብ ያፈቀረ እንትን እውር ነው ይባላል። እና እሷ በጣም በቃ ተማምና ነው በቃ ነው በኮንፊደንስ ነው የምትናገረው። አሁን እንትን እኔ ጭራሽ ይሄድ እንጂ እሱ ምንም ላረገው አልችልም። ምንም ነገር የፈለገውን ማድረግ ይችላል ራሱ እንጂ እኔ ግን ምንም ነገር ላረግ አልችልም እያለች ነው። ወንድሟ ደግሞ ይሄ ነገር አያፈቅርሽም አይወድሽም ሲላት ጭራሽ ልሰማው አልቻለችም። ጭራሽ ማለት ነው። ለምን የራሱን ማንነት ነው ሜዳ ላይ እያወጣው። እኔ ግን ያን የሰው ልጅ ባህሪውን ነው የሚያንጸባርቀው ብላ ነው መልስ የሰጠችው። እውነት ነው አብርሽ ያው ማንነቱ እዚህም ዘም እያለ ያው ለዛ ስለሆነ ማንነቱን አሳውቋል። እሷ ግን ያው በጣም ብልጥ ናት። ሄርሜ ግን አዛኝ ናት። በጣም ሙሉ አፍቃሪ ናት። አላቅም እንጂ ማለት ነው እሷ ላይ ያለው መተማመን እኔ እንጃ። በኮንፊደንስ ነው የምትናገረው ማለት ነው። በጣም ጎበዝ ናት። ፈጣሪ ነው እንጂ በቀል የሰው በቀል የለውም ማለች። ትክክል። የሰው በቀል ምንም አይደለም። እኔ አልበቀልም ማለች። እውነት ጀግና ናት ብያችኋለሁ። ቆም ያኔ አንዳንዴ አነጋገሯ ራሱ ማለት ነው ብቻ አላቅም፣ ግን በጣም እንደምታፈቅረው በጣም እንደምትወደው ይሄ ግልጽና ግልጽ ሆኗል ብዬ አስባለሁኝ። ምንም እንትን የሌለው ነገር ማለት ነው። ሄርሚዬ የኔ ቆንጆ፣ የኔ ሽንቅርቅር፣ አንቺ ማትጎጂ። ወንድ ቢሄድ ወንድ ይመጣል። ነገር ግን አንቺ እኮ መልካም ስለሆንሽ መልካም ነው የሚገጥምሽ። ለሰው ክፉ የሚያስብና ለሰው ልጅ ጉዳት የሚያስብ ያው ራሱ ጉዳት ነው የሚወርቀው። ነገር ግን አንድ ሰው መልካም ሰው የሚያስብ ደግሞ ለራሱ መልካም ነገር ይገጥመዋል ማለት ነው። እና አንድ ነገር ችግር አይመጣም መልካም ነገር ይዞ ቢሆን እንጂ ተብሏል። ስለዚህ መልካም ነገር ተወና አስቀምጦልሽ ነው ወይ አብርሽ ላንቺ ህይወት የማይጠቅም ሆኖ ሊሆን ይችላል እንደዚህ ሊያረቅላችሁ የቻለው ማለት ነው። ተሩታም ታንቺም እናንተ ያው ለጊዜው ትሰበራላችሁ፣ ለጊዜው ትጎዱ ትችላላችሁ። ነገር ግን ተጎናችሁ ያለውን መልካም ነገር ደግሞ ጠብቁ ላለውኝ ፈጣሪ እንደ ሰው ልጅ
አይደለም። ገባችሁ? ስላል አይደለ እናንተ ደግሞ መልካም ብትሆኑ ብዬ ላለውኝ። ራሳችሁን እንትን አትበሉ፣ ራሳችሁን አትጉዱ። አብራችሁ እየሰራችሁ ሩቲ ጋር ብቅ ቦሩ ማለት ነው። ወንድ ልጅው ኮራ ቀብረር ገነን ሀሀ ሲሉበት ነው የሚወደው። እውነቴን እኮ ነው ወላሂ ማለት ነው። ወንድ ልጅ እንደው ሲንቀባረሩበት በቃ አልፈልግም ታላችሁ። አሁን እውነቴን ማለት ነው። ሩታም ሆነ ሄርሚ አልፈልግም፣ በቃ የራስ ጉዳይ፣ ህይወትህን መርጠህ ሄደሃል፣ የራስህ ጉዳይ ብላ ብትለው በጣም ፍቅረኛ ናቸው። ቤተሰብ አልገባም፣ ቃል አልተግባቡም። ስለዚህ ምኑን ይጨበጣል? እንዲህ አይነት የሚጨበጥ የለም። ስለዚህ አንቺም ብለሽ በቃ የራስህ ጉዳይ ብለሽ ያው ፈጣሪ ጋር እጣላለሁ የምትየው አግብተሹ ቢሆን ባሉ ሚስቱ ነሽ በሆነ ነበረ። አንቺ ግን የፈለግሽውን ወንድ መያዝ ትችያለሽ፣ ሌላውን ማግባት ትችያለሽ። ምክንያቱም ቤተሰብ አልገባም። በቃ ምንድን ነው የሚባለው? እንጃ ይህ የማይባል ነገር ስለሆነ እናንተ እንጃ እንዳንዴ እና ያ ነገር ስላለ አንቺም ሌላ አግቢ እና ሰርግ አብሊን ካሊ ወሊ አብርሽ እዛም እዚህም እያለ እንዴ እውነቱን ነው። ትናንትና ዲያኒ ምንድን ነው ያለው? እናንተ ለምን ነው ነፍሳችሁን ዝቅ የምታደርጉት? እናንተ ለምን ነው እንዴ እንዳው አልፎ እንዴ የሱ የያዘው ነገር ምንድን ነው ብሎ ሲጠይቃቸው እኮ ነው የገረመኝ ማለት ነው። አንተ ምን አይነት ነህ እንዴ? ወንድ የያዘው ነው ወይ ሌላ ነገር ነው ወይስ ምንድን ነው የሚያስነካችሁ? ኧረ እኔ እኮ ግራ ገባኝ አለ። ወደው እንዳይመስልህ አንድ ሴት ልጅ መውጣት አትፈልግም፣ መሄድ አትፈልግም። ያንኑ የራሷን በቃ ነው የምትፈልገው ና ሌላ ነገር ያንኑ የወዲድ የልብ ነው የወዲድ ያፈቀረ ነው እንትን የሚለው ሌላ ነገር ማሰብ ስለማይችል ሴት ልጅ እንደዛ ናት። እንዲ ወንድ ልጅ ቢሆንማ ጥሩ ነበር። ወንድ ልጅ እኮ በቃ ይረሳሻል። ሴት ልጅ ግን መቼም ቢሆን አግብቶ ወልዶ እንደፈለገ ህይወቱን እየመራ ደስተኛ ሆኖ ጭራሽ ከሱ ተስፋ ቆርጥም። በቃ ነገ ይመጣል ትላለች። ያ ነገር ደግሞ የሚሆነው ምንድን ነው? ከባድ ብቻ እንደዛ እንዳይሆን ሁላችሁም ያው እንትን በሉ ላለውኝ ሀባይቤ ቀልባችሁ ሆኖና እንትን ማለት ይኖርባችኋል ነው ምለው የኔ ማሮች። ስለዚህ እንደዛ አታድርጉ። አንቺም ጠንከርከርከርከሩት ሄርሚም ማለት ነው እየጠነከራችሁ ነፍሳችሁን እንትን በሉ። ወንድ ልጅ እንዲወደ ምንም አይደለ ያው ነው። ወንድ ላይ ውሻ እንዲ ላይ ውሻ ነው ይባላል። ወንድ ልጅ እና ውሻ እንዲ ነው ይባላል። ምክንያቱም ውሻ እጣሉበት እንካ ብለ ሰጠችሁበት ይሄዳል። ወንድም እንደዛው ነው፣ አንዲ ፊታዬ ይሄዳል። ስለዚህ እንጃ ለማበሳጨት የሚሆን ለማንኛውም ሄርሚያ አንቺ ከሊ ወሊ እርግፍ አድርገሽ ተይው። አብርሽ ምንድን ነው ሌላውን ጀግናውን ጀነን ያለውን ይሰጥሻል። ጀነን የኔ ጅንን እያልሽ አንቺን የሚያኮራ አንቺ ወደድኩሽ ሞትኩልሽ የምንሽ አፈቀርኩሽ ተምትይ የሚያፈቅርሽን ይሰጥሻል። ስለዚህ የሚያፈቅርሽን ስለሚሰጥሽ ወንድምሽ ምክር ጥሩ ነው። ወንድምሽ ደግሞ መበቀል ያው የፈጣሪ ነው ብለሻል። አንቺም ትክክል መልሰሽለታል። እና ፍቅርን በቃል ጥሩ አይደለም ብዬላለሁ። ፍቅርን በፍቅር ነው፣ በፍቅር መልሱለት። ጥል ምንም አይደለም። በፍቅር በመልሱለት ጥሩ ነው ብዬላለሁ የኔ ማሮች ማለት ነው። እና ሀባይቦቼ የምወዳችሁ የማከብራችሁ ላይክ እያረጋችሁ አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ። ይመቻችሁ እላለሁኝና ላይክ እና ግን ሸር እያትርሱ እንጂ ሀባይቢ ግን ላይክ ሸር እየረሳችሁ ነው። ምን አስባችሁ ነው? ለምንና ምን ታፈረታቱኝ እንዴ?
እና ለማንኛውም ያው ወንድሟም ያው በእንትን ነው ስለተከፋ ወንድ ልጅ አይወድም። በቃ ወንድም ማለት በጣም የሆነ እንደ ሴት አይደለም የሚያስበው፣ ብዙ ነገር ያስባል ነገር ስለሆነ ስለተበሳጨ ነው። አንቺ ግን ቀጥይበት፣ መልካምነትሽን አይቀይረው። ነገ ዞሮ ወደ አንቺ ስለሚመጣ መልካም እሱ ጋር ባትሆንም ያው መልካምነትሽ ሁሌ ወሳልሻለሁ። እኔ ያው መልካም ስለሆንሽ ነው የምሰራው እንጂ መጥፎ ብትሆኒ ያው መጥፎ ነሽ ብዬ ነው የምሰራው። ግን መልካምነት ለራስ ነው ይባላል። እና አብሽሩ፣ እንወዳችኋለን፣ እናከብራችኋለሁ። ባይ ባይ፣ ይመቻችሁ።